ሞኝ ከሆንክ አንተ ማን ስለሆንክ ነው ብለህ ትመልስላቸዋለህ። ብልህ ከሆንክ ደግሞ አምናለሁ ብቻ አንተ መልካም ነገር ብቻ ተናገር ትላቸዋለህ። ብልህ ከሆንክ ስልጣናቸው ይገባሃል። እነዚህ ሰዎች ያወሩት ያሉት ከስልጣናቸው የተነሳ ነው። ሰፈር ውስጥ ስልጣንህን አሳያቸው። ይሄ ሰው እየታመመ ሆስፒታል ልንወስደው ስንል አይ አትወስዱትም እኔ ጸልይለታለሁ። ምን አንተ ውስጥ ምን እንደተሸከምክ አሳያቸው። እግዚአብሔርን አለ ዝናብ ለምኑት። ስትለምኑት አለ ሁለቱንም ዝናቦች በአንድ ወር ውስጥ በተመሳሳይ ጊዜ ላይ ያዘንብላችኋል። ብዙ ጴንጤ ቃል ኃይል አለው ተብሎ ተሰብኳል። ቃል ኃይል የለው። ኃይል ያለው ቃል የለም። ቃል እናንተ ያላችሁን ኃይል ነው የሚሸከም። ዝናብ የሚከተላቸው ሰዎች ትልቁ እንትናቸው ምንድነው? What is their greatest impact? ምን እንደተሸከሙ ምን ስልጣን እንዳላቸው ያውቃሉ። They know their authority in their rank. ምን ስልጣን እንዳላቸው በውስጣቸው እንደተቀመጠ ያውቃሉ። They know what is there inside of them. Hello? Are you with me? በውስጣቸው ምን እንደተቀመጠ ያውቃሉ። They know what is inside of them. በውስጣቸው እንደተቀመጠ ያውቃሉ። They know what is inside of them. ይመጡና ካፌ ቃል በስተቀር ይሉሃል። It says except the word of my mouth. ሞኝ ከሆንክ if you are full አንተ ማን ስለሆንክ ነው ብለህ ትመልስላቸዋለህ። and you will reply them. ብልህ ከሆንክ ደግሞ if you are wise አምናለሁ ብቻ አንተ መልካም ነገር ብቻ ተናገር ትላቸዋለህ። you agree with their word. ራፓሳሊክ ራዲያና ኮሳቴ I receive it. I receive it. ራካቶንዶ ሮቦሳሊ ብራሃዲያ ኮሳቴ I receive it. ከኔ ጋር ናችሁ? Are you with me? ብልህ ከሆንክ if you are wise ስልጣናቸው ይገባሃል። you will understand their rank and authority. እነዚህ ሰዎች ያወሩት ያሉት ከስልጣናቸው የተነሳ ነው። because of their rank they have. ማዱሮ የሚባል ትናንትና ወደ አሜሪካ መንግስት ከመኝታው ቀስቅሶ ልብስ አልብሶ የወሰደው ሰው ልብስ አልብሶ የቬንዙዌላ ፕሬዝዳንት ማዱሮ የሚባለው ሰው ጧት ይወጣል። ለምን ጦርነቱን አሁን አጀምሩት ይላል ከአሜሪካ ጋር። It says why don't you start now? ከሰዓት ይነቃል። and then next time ለምንድን ነው እስካሁን ቆያችሁ ይላል ከሰዓት ወጥቶ። it says next time why you are waiting? እና ጧት ስመጣ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ እያወራ ነበረ። Mark Rubio was speaking ልስማው ብዬ ሰማው and I hear him. ያደረግነው ነገር አንድ ነው አለ። It's one thing we do. ሰፈር ውስጥ ያለው ትልቅ ሰው ነው እኔ ነኝ ሲል ትንሽ እንደሆነ እናሳየው ይዘነው መጣናል። and we bring forward until we will show him his very ሄሎ ስልጣናቸውን ያሳዩት። they show him ማድረግ እንችላለን የሚለውን ያሳዩት። ሰፈር ውስጥ ስልጣንህን አሳያቸው። they show them their authority. ይሄ ሰው እየታመመ ሆስፒታል ልንወስደው ስንል አይ አትወስዱትም እኔ ጸልይለታለሁ። I will pray for him. እኔ ራሴ ጸልይለታለሁ። yes I can pray and I will pray for him. ሰፈር ውስጥ ልክ የሆነ ሰው መንደፋደፍና መንፈስ ሲጮህ ስታዩ if you see someone with manifestation የሆነ ስፍራ ልንወስደው ነው ሲሉ አይ አትወስዱት እኔ ያለው እኔ ራሴ ጸልያለሁ። ስልጣንህን አሳያቸው። ምን አንተ ውስጥ እንዳለ አሳያቸው። ምን አንተ ውስጥ ምን እንደተሸከምክ አሳያቸው። ሄሎ ስልጣን እናሳያቸው። ራኮሳሊ ብራሃዲያና ኮሳቴ ሄሎ ስልጣንን አሳያቸው። አንድ ጊዜ ጆን አሌክሳንደር ዶዊ የሚባል እግዚአብሔር ሰው ነበር። and there was a person called man of God John Alexander Dowie. አሌክሳንደር ዶዊ የሚታወቀው በአንድ ንግግሩ ነው። he is known for one thing. ኤልያስ ነኝ እያለ ነው የሚናገረው። he says I am Elijah. የኤልያስ መንፈስ አለብኝ ይላል። I have the spirit of Elijah. እና አንድ ቀን one day እሱ የሚያገለግልበት ስፍራ ላይ ዝናብ ጠፋ። there was no rain. ዝናብ የሚባል ነገር ጠፋ። no rain. ከዛ አንዲት ነጭ ጥግ ቁጭ ብላለች። and the white man was sitting there. woman ተነሳች and she raised up. ኤልያስ ነኝ ኤልያስ እንዴት ትላለህ? and you claim yourself you are Elijah. ሰዎችን አስገብተህ ዝም ብለህ ነው የምታስጮኸው። it is you shout only. ዝናቡ ይታያል? have you seen? የለም no rain. ረጅም ጊዜ ጠፍቷል። it's for long period of time. እና አትቀልድ አንተ እግዚአብሔር ሰው አይደለም ኤልያስም መንፈስ የለብህም አለችው። and you don't have the spirit of Elijah. አሸሮች አለ it says በሩን ዝጉት። close the door. ለ3 ቀን እንዳከፍቱት። it says don't open for 3 days. 3 ቀን ሙሉ ነው የዘነበው። 3 days. 3 ቀን ሙሉ ሰው ከቸርች አልወጣም። nobody will flee for 3 days. ስልጣናቸውን ያውቃሉ። they know their rank. አሜን አሜን። ስልጣናቸውን ያውቃሉ። they know their rank. ስልጣናቸውን ያውቃሉ። they know their rank. ምን እንደተሸከሙ ያውቃሉ። what they possess. አራተኛ fourth ይሄን ልበላችሁና ከዛ አዋጁን ላውጅ። let me declare the last declaration. የዘካርያስ መጽሐፍ ምዕራፍ 10 ቁጥር 1 the book of Zechariah ምዕራፍ 10 ቁጥር 1 chapter 10 verse 1 በኋላኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ። በኋላኛው ዝናብ ጊዜ ከእግዚአብሔር ዘንድ ምን ለምኑ? ዝናቡን ለምኑ። እሺ እግዚአብሔር መብረቅ ያደርጋል። እሺ እርሱም የበልግ ዝናብን ለእያንዳንዱ በሜዳ ውስጥ ሳርን ይሰጣል። በቃ በኋላኛው ዝናብ ጊዜ ይላል
እግዚአብሔርን ዝናብን ለምኑ። እንግሊዝኛውን እስኪ አንብቡ። Ask ye of the Lord rain in the time later rain. So the Lord shall make a bright cloud and give them showers of rain to everyone grass in the field. ምን ማለት እንደሆነ ይሄ ቃል ነግራችኋለሁ። ኤርሚያስ ምዕራፍ 3 ቁጥር 3 እንክፈቱ። Jeremiah chapter 3. የመጀመሪያውን ቃል ኤርሚያስ ምዕራፍ 3 ቁጥር 3 Jeremiah chapter 3 verse 3. የኋለኛው ዝናብ ጠፋ ነው የሚለው ምዕራፍ 3። ስለዚህ ካፊያ ተከለከለ፣ የኋለኛው ዝናብ ጠፋ። በቃ የኋለኛው ዝናብ ጠፋ። እግዚአብሔር ዝናብን ሲጠራ When God called a rain, የፊተኛውና የኋለኛው እያለ it is the first and the last. የመጀመሪያው የፊተኛ የሚባል ዝናብ አለ። The first rain, የኋለኛው ዝናብ አለ። the latter rain. የፊተኛው ዝናብ ምን አይነት ዝናብ ነው? What kind of rain is the first rain? የዓመቶቹ የመጀመሪያ ወር ላይ የሚዘንብ ነው። It is the rain that comes in the beginning of the የኋለኛው year. ዝናብ ደግሞ የዓመቱ መጨረሻ ላይ እግዚአብሔር እንዲዘንብ የሚያደርገው ነው። The latter rain is the end of the season እና of the rain. ዘካርያስ እንደዚህ አለ። And Zacharias told them, ምዕራፍ 10 ቁጥር 1 chapter 10 verse 1. እግዚአብሔርን ዝናብን ለምኑ አለ። So ask the Lord a rain. እንደዛ ነው አይደል የሚለው? Yes. በኋላኛው ዝናብ ጊዜ እግዚአብሔርን ዝናብን ለምኑ አለ። Ask the Lord rain. ምን ማለት ነው? እግዚአብሔርን ዝናብን ለምኑት ካለ በኋላ After he said that, በኋለኛው ዝናብ ጊዜ it says a latter rain. የማለት አሁን ያላችሁት የመጨረሻው የዓመቱ ማጠናቀቂያ ወር ላይ ናችሁ ማለት ነው። It means in the end of the season. የዛን ጊዜ አለ That time የፊተኛውን ዝናብ ያዘንብላችኋል። he will bring you the first rain. የሚጠበቀው የኋለኛው ነው። አሜን። የሆኑ ሰዎች ያመጡና የፊተኛውም ቀርቷል ብለው የፊቱን ያመጡታል። And they bring forth for the second one. ያለፋችሁ ጥሏቸው የሄደ እድሎች በሙሉ I receive it. ፋይናንሶች በሙሉ I receive it. አሁን እንዲመለሱ አዛለሁ፣ I እንዲመለሱ receive it. I receive it. I receive it. I katalambano it. ምን ማለት እንደሆነ ልንገራችሁ። That is so, Papa. አልገባችሁ? አንድ ሰው እዚህ ጋር መምጣት ይችላል? Can anybody come? አንድ ሰው እዚህ ጋር እናንተ ይሁት Look unto him. ሁለት ሰው መምጣት ይችላል? ሁለታችሁ ነው። ባይብሉን ቁጭ አድርጉት። አሁን ይሄ This man, እዚህ ጋር አለ። he's standing. ነው እዚህ ጋር ከሱ ፊት ሆኖ እዚህ ጋር ይሄ የፊተኛው ዝናብ ነው። This is a frontier or the first rain. መስከረም የሚዘንበው ነው። In a beginning of አሁን እሱ September. ያለው ሰኔ ላይ ነው። He is into June. የሚጠበቀው የኋለኛው ዝናብ ነው። They were expecting the latter rain. ሶ የኋለኛው ዝናብ ምን እየተባለ ነው? They were የተጠበቀ expecting ነው። the latter rain. የፊተኛው ዝናብ ና The frontier or the first መስከረም rain. ላይ ዘንቦ ሂዷል። And he rained into September and he አሁን finished ያለው his ምንድን season. ነው? Now the season ሰኔ of ነው። it was June. እግዚአብሔርን ለምኑት አለ። And ask God. ሶ እንዴት ለምነው? How shall we ask God? የኋለኛው ዝናብ እየዘነበ It is raining of the latter rain. የፊተኛውን He ያመጣላችኋል። will add you the ያ first ማለት also. ሁለት ዝናብ ነው የሚዘንበው። It will be both rain. አንዳንዶች አንድ ዝናብ ነው እነሱ ጋር የዘነበ I receive it. I እናንተ receive ጋር it. ክረምትም በጋ I receive it. I Amen. katalambano. በሁሉም አቅጣጫ ፋይናንስ እንዲዘንባ ዛል I receive it. አልገባችሁም? I አልገባችሁም? receive. I receive. I receive አልገባችሁም? it. ይሄኛው የመስከረም ዝናብ አልፏል። This is a season rain. እግዚአብሔርን ለምኑ አለ። Ask God. እግዚአብሔርን ከለመናችሁት If you ask God, ዝናብን የሚያዘንብ አንድ ሰው ካገኛችሁ if you meet one man, ያለፈውን ዝናብ ይመልሰዋል። he will bring us in the ያለፈውን latter rain. ዝናብና የኋለኛውን ዝናብ በአንድ ወር ውስጥ ያዘንብላችኋል። I receive it. የሂብሩ ቃል ምን እንደሚል ልንገራችሁ። In a Hebrew word, የሂብሩ ቃል ማለት in a Hebrew word, ምን ማለት እንደሆነ what ልንገራችሁ። does this mean? የሂብሩ ቃል አሁን ዝናቡን እንደ ደሞዝ አስቡት። It says, imagine this, the rain is as a wage. አሁን ሰኔ ወር ነው። It is a June. እየተጠበቀ ያለው የምን ደሞዝ ነው? We are expecting the wage የሰኔ of June. የመስከረም ተከፍሏል። And already it's paid for የመስከረም September. ፋይናንስ አልፏል። It's financed for እና September. ዘካርያስ እንደዚህ አለ። And Zacharias said, የሂብሩ ቃል እንደዚህ ነው የሚለው፣ and he said, እግዚአብሔርን አለ it says, unto ዝናብ God, ለምኑት። ask God. ስትለምኑት አለ When you ask God, ሁለቱንም ዝናቦች two bowls of rain, በአንድ ወር ውስጥ በተመሳሳይ ጊዜ ላይ ያዘንብላችኋል። he can bring forth into one month. የመስከረንም እንካ ይለዋል፣ የሰኔንም እንካ። For September and for June. ያለፈውም ይመጣል፣ ጥሎ ሄደውም ይመጣል። Everything will gather again. በህይወታችሁ ላይ In your life, የፊተኛውም የኋለኛውም ዝናብ አብሮ እንዲዘንብ ጸልያለሁ። I pray both rain may come. አልገባችሁም? አልገባችሁም? I receive it. 2026 2026. 2026 2026. የፊተኛውም ዝናብ የኋለኛውም ዝናብ I receive it. ዓመቱን ሙሉ ሳያቋርጡ እንዲዘንቡ ጸልያለሁ። I receive it. That is so, Papa. ያ ማለት
በዚህ ዓመት in this season, በእያንዳንዱ ሲዝን every season, መስከረም ሲገባ in September, የፊተኛው ዝናብ ጊዜ ነው። it is a season of የኋለኛውም ይመጣል። at the same time the ዓመቱ ሊያልቅ ነው ሲባል when the season is about to የኋለኛው finish, ዝናብ ጊዜ ነው። የፊተኛውም አብሮ ይመጣል። አሜን። ይህ ዓመት ሁለቱም ዝናብ በተመሳሳይ ጊዜ በተመሳሳይ ወቅት ዓመቱን ሙሉ የሚዘንብበት ነው። I receive it. ምንም አይነት ዝናብ አታጡ። You will never lack rain this season. የእናንተ የምታገኙት ዝናብ ደብል እንዲሆን ጸልያለሁ። ሌሎቹ ላይ ከሚዘንበው የእናንተ እጥፍ እንዲሆን ጸልያለሁ። I pray it may be double. እጥፍ እንዲሆን ጸልያለሁ። I pray እጥፍ እንዲሆን ጸልያለሁ። እና ይህ ዓመት እንደዛ ነው የሚሆነው። መንፈስ ቅዱስ ይሄን ዓመት ምንድን ነው አልኩት and ask unto the Lord. እና ያሳየኝ ዝናብ ሲዘንብ አሳየኝ። ያለፉትን ጊዜያት ተነብይ ሳውጅ የነበረው ስለ ዝናብ እና ዝናብ ሲዘንብ አሳየኝ። He showed me raining ከዛ አንድ ነገር ነገረኝ። and he told me one thing. ይህ ዓመት ይህ ዓመት እና ላየሁት ዝናብ የነገረኝ ወርድ አንድ ቃል አንደኛ ነገሥት ምዕራፍ 18 ቁጥር 41 It says 1 Kings chapter 18 verse 41. እዛው እንደቆማችሁ ክፈቷት። Verse 41. አንደኛ ነገሥት ምዕራፍ 18 ቁጥር 41 1 Kings. ኤልያስም አካብን የዝናቡ ሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣ አለው። ምን ማለት ነው ነገራችሁ? What does this mean? ኤልያስ ለአካብ የነገረው that Elijah told ይሄ ዝናብ ኖርማል ዝናብ አይደለም፣ ከሌሎቹ ዝናብ የተለየ ነው። This one is too much different. ከባድና ብዙ ነው። It's very great. ብዙ ነው እኮ አለው። ያሁኑ የሚዘንበው ዝናብ ብዙ ለምን የሶስት ዓመቱ ባንድ ላይ ነው የሚዘንበው? Because it will rain very rain. ለአካብ የነገረው ምንድነው? 3 ዓመት ተኩል ሙሉ አልዘነበም። የሶስት ዓመቱ ተኩል በሙሉ በአንድ ጊዜ ስለሚዘንብ ያሁኑ ዝናብ ብዙ ነው። እና መንፈስ ቅዱስ ለዚህ ዓመት የተሰጠ ቃል So the Holy Spirit told me in this season. አንደኛ ነገሥት ምዕራፍ 18 ቁጥር 41 ነው። So first Kings chapter 18 verse 41. በሂብሪው in Hebrew ጌሼም የሚል ቃል አለ። There is a word called Geshem. 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 ምን ማለት ነው? What does this mean? የማያቋርጥ የበረከት ዝናብ ማለት ነው። It means overflow of rain of blessing. እና ለዚህ ቃል for this word የሂብሩ ቃል ለዛም የተተረፈረፈ ዝናብ ነው የሚለው። it is with abundance. ያ ማለት በቃ ትርፍ ነው እየዘነበ ያለው። with ይሄኛው በርሚል ሞልቷል፣ ያኛውን ባይኖር ዝም ብሎ ይዘንባል። ላይ ዝም ብሎ ይጨምራል። I receive. የቆፈራችሁት ጉድጓድ አለ። Oh yes, ጉድጓዱ እኮ ሞልቷል ብሎ መዝነቡን አያቆም፣ ዝም ብሎ ይዘንባል። it will rain and rain. ተመሳሳይ ቃል ስላጣሁለት that's why since I don't have a compactable word ጌሼም የሚለው የሂብሩ ቃል ተመሳሳይ ቃል ስላጣሁለት since I don't have a comparable word በአማርኛ ምን ብየዋለሁ? I call him in የመለኮታዊ አቅርቦት ዓመት It is a year of መለኮታዊ አቅርቦት ዓመት እኛ የጠየቅነው that we ask የፊተኛውን ዝናብ ነው። as a latter rain የሚዘንበው ግን የፊተኛውና የኋለኛው አብሮ ነው። but it will come for both of us እንደተናገረው Elijah 3 ዓመት ተኩል ሙሉ የነበረው ደመና አሁን ይዘንባል። it will rain እና ብትችል ቤት ግባ፣ ከቤት እንዳትወጣ። if he can't don't leave your house ከቤት እንዳትወጣ don't leave your house ያሁኑ ዝናብ ከባድ ነው። አሁን የመጣ ያለው ፋይናንስ is coming. አሜን I receive it papa. በዚህ ዓመት አንድ እርግጠኛ የምሆነው ነገር I am very sure daddy. እዚህ ቤተክርስቲያን ውስጥ አንድ እርግጠኛ የምሆነው I am very sure. እዚህ ካላችሁ ሰዎች አንድ እርግጠኛ የምሆነው ነገር I am very sure one thing. ቢያንስ በዚህ ቅባት at least by this anointing አዲስ 50 ሚሊዮነሮች ይነሳሉ። I receive it. I katalam paroi. That's mine. በዚህ ወር የሚሆነው እንደዚህ ነው። It shall be in this month. የዓመት ለጠየቃችሁ ሰው so if anyone asks you about ስራ እንዴት ነበር ሲላችሁ how was the work? ከባድ ነው። It's very abundant. ፋይናንስ እንዴት ነው? It's heavy. ከባድ ነው። ጌስ ያምጡ አታውም ከባድ ነው። በዚህ ዓመት
In this year, ኢቭን የምትመሰክሩት ምስክርነት the testimony that you will give, ከባድ ዝናብ ስለሆነ የሚዘንበው since it will be heavy rain, ከባድ ዝናብ ስለሆነ የተለቀቀው since heavy rain will come. ፕሮፌት It says, prophet, እዚህ ቤት ስመጣ when I came to this house, የጸለይኩት what I prayed, የቤት ኪራይ ጌታ እንዲከፍልልኝ ነበር። that Jesus may pay my አሁን house ግን rent. የሁለት የቤት ቁልፍ ይዤ መጥቻለሁ። I have the cure for the sin. የዚህ ዓመት ምስክርነቶች እንደዚህ አይነት ናቸው። I receive it, I receive it. መሬት ለመግዛት ነበር ስፈልግ የነበር I want to see land, ጌታ ፎቅ ሰጥቶኛል። and Jesus has Amen. given me. የውጭ በር ተከፍቶልኝ ነበር የምፈልገው። It's what I needed. ፕሮፌት አሁን አረቦች ጋር፣ ህንዳዊ ጋር፣ ቻይናዊ ጋር መስራት ጀምሬያለሁ። I start to walk. የዚህ ዓመት ምስክርነቶች Testimony of this year. በዚህ ዓመት ማንም ሰው ሲጠይቃችሁ If anybody asks you, ንገሩት፣ ከባድ ነው በሉት። it's too much. ዝናቡ ከባድ ነው፣ It's ፋይናንሱ loaded. ከባድ ነው፣ It's loaded. አገልግሎት ከአእምሮዬ በላይ ነው፣ ከባድ It's ነው። loaded, it's loaded, it's loaded. እያንዳንዱ ነገር ከባድ ነው በሉት። Everything is heavy. ከማስረዳ በላይ ነው። ቀጣይ ደግሞ እንዳይፈጠር ታውቃላችሁ? Do you know next what it will happen? የአንዳንድ ቤቶች ጣራ መነቀሉ አይቀርም በዚህ ዝናብ። In Zalakuvariyanakedo, I receive የሆኑ it. ሰዎች ጣራ I receive it. I receive it. I receive it. የሆኑ ሰዎች ስፍራ መፍረሱ አይቀርም። I receive it. የደገሙባችሁ፣ የሟረቱባችሁ፣ Koyanavania delakedo. የጠነቆሉባችሁ፣ ያስቸገሯችሁ፣ ከእናንተ ጋር የተሟገቱ፣ በክፉ ዓይን ያዩአችሁ፣ በክፉ ስማችሁን ያነሱ Amen. ዝናቡ ቤታቸውን ያፈርሰዋል፣ Amen. ጣራቸውን ይገለጥለዋል። Amen. ዝናቡ ሁለት ነው። አንዱ የኛ ነው፣ Amen. አንዱ ደግሞ ለጠላቶቻችን ነው። Amen. የሚዘንበው ለሁለታችንም ነው። Amen. ለእኛ በረከት፣ ለእነሱ ፍርድ ነው። Amen. አንድ ጊዜ አንድ ስብሰባ ሄድኩኝ I want into some እና congregation. የጠራሁበት ስብሰባ መጽሐፍ ቅዱስ ይዘው የሚሳደቡ ሰዎች፣ ነቢ ሚራክል እንደዚህ ነው የሚሉ ሰዎች ናቸው። There are the people who speak everything እና about አንድ me. ጎበዝ መንፈሳዊ ሰው ጋር አወራው። And I speak with great. ምን ላድርጋለን? What shall I do? ዝም ብለህ ስብሰባው መካከላቸው ላይ ቁጭ ብላለች። And go and sit among them. ሄድኩኝ፣ And I went there. ከፊት እጄ ተቀመጥኩ። ከፊት And in the front I sit. እዛ ሰብሳቢዎቹ እዛ ጋር አሉ። And the elders in the back. ካሜራው ሲመጣ ከኋላ ያለው ሰው የተነሳ ከሚራክል ጋር አልነሳም ብሎ Everyone will never be. በዛ በኩል ያሉት ሽንት ብሎ እየወጡ ነው። Everyone በጌታ will ፊት ነው be- የምነግራቸው። ከዛ አንደኛው እጁን አነሳ። And the one is. አንዳንድ ጸጉረ ልውጦች እዚህ ያሉ አለ። It says some will hear different. መገኘት እንዲረብሻቸው ጸልያለሁ። I pray that your presence may Amen. shake them. አሜን አሜን I receive. I receive. ራካቶንዶሮ ቦሳቴ አሜን Follow አሜን it. ከዛ ስብሰባው የሚሰበስቡ ማንም ጸጉረ ልውጥ የለም። ዛሬ ስላየኸው ነው አሉ። Because it's first time you saw. Nobody's new. ዛሬ among us. ስላየኸው ማንም ጸጉረ ልውጥ የለም አሉ። Nobody's new among us. አሜን አሜን ማይ ፋዘር ሰፈሩ ቀጣይ መወያያ የሚያደርገው የእናንተ ስም ነው። It is will be your name that they will speak Amen. about. አልገባችሁም? አሜን አልገባችሁም? አሜን I አሜን ሰፈሩ ቀጣይ መወያያ አሜን ማይ የሚያደርገው ፋዘር ርዕስ የሚያደርገው Amen. አስቡት። sometimes Imagine የምንናገረው ነገር the word that we speak. ያና ብዙ ጴንጤ ቃል ኃይል አለው ተብሎ ተሰብኳል። ቃል ኃይል የለውም። Because a word doesn't have power by themselves. ኃይል ያለው ቃል የለም። Because there is no word that has power. ቃል Word, እናንተ ያላችሁን ኃይል ነው የሚሸከመው። it carries only the power that you have. ምን ማለት ነው? What does this mean? ፕራይም ሚኒስተሩ ያለው ስልጣን አለ። If there is a prime minister, የሱ ቃል የሱ ስልጣን ነው የተሸከመው። because his word carries his right and እናንተ authority. እንደሱ ብታወሩ አትሰብስቡ። ምክንያት ስልጣን የላችሁም። Because you don't ቃል have ብቻ ነው እናንተ only የሚሆን። word that you have. እኛ የተሸከምነው ስልጣን አለ። And we are something የኛ that ቃል we ያ carry. ስልጣን አለው። And it has a power upon us. አንድ ጊዜ ዊኒፔግ የሚባል ከተማ ላገልግሎት ሄድን። I was in Winnipeg in ጊዜ ያላችሁ አይደል? Canada. እና ዊኒፔግ የሚባል ከተማ ኮንፈረንስ ተደረገ፣ አገለገል። There was a great conference. 100 የሚጠጋ ሰው ነው የነበረው። I think it's around 100 people were there. ፕሮግራሙን ጨርሰን ወጣን። And we finished the program. ፕሮግራሙን ጨርሰን ስንወጣ When we finished the program, የተራራ ጸሎት አለ። ቶሮንቶ ቢያንስ ከዊኒፔግ የ3 ሰዓት መንገድ ይሆናል በፕሌን። I think in a plane it takes 3 hours off. ወደ ቶሮንቶ ተመለስን And we went back into Toronto. እና የጋበዘኝ ሰው የዊኒፔግ And in Winnipeg, the one who invited me. ፕሮፌት አካውንቴ ውስጥ $1000 እንኳን የለም እያለኝ ነበር። And prophet, in my account there was not በጌታ ፊት only ነው የምነግራችሁ። 1,000. Honestly speaking, ከዛ ፕሬየር ማውንቴን ገባን። I went into prayer mountain ለጥቂት ደቂቃዎች የሆነ ነገር አወሯቸው። and I speak to them one and two ኢንስትራክሽን seconds. ሰጠኋቸው። የሆነ ነገር ከመንፈሳዊ ዓለም አስተማርኳቸው። And I teach them do this and this. ከዛ መንፈስ ቅዱስ አንድ ነገር ነገረኝ። And the Holy Spirit told me, 11 ሰዓት እስኪሞላ ድረስ እንዳተኛለኝ። it says, do not sleep until 5 a.m. ለምን ስል Why is it? የሚመጣ ሰው አለ። Because there is a man that's አስቡት። coming. በጌታ ፊት ነው የምነግራችሁ። I'm telling you honestly, ስፍራው መብራት የለውም። የጸሎት ተራራ ነው፣ ጨለማ ነው። it is very dark place. ጭር ያለ ጫካ It's very ካናዳ ውስጥ in Canada.
ሶ የኔ ክላስ እዚህ ነው እነሱ ክላስ ሩቅ ብሏል። My room is there and እስከ 11 ሰዓት እንዳተኛ ብሎኛል። It says do not sleep until 5. አልተኛው። I didn't sleep. ስልኬና ያለው I see my phone. ጨውን ነገሮችን ማድረግ ጀመርኩ። I do some stuff. ልክ 11 ሰዓት ሲሞላ The moment in 5 a.m. በሬ ተንኳኳ። My door was knocking. በሬ ተንኳኳ። My door was knocking. ያን ከፈትኩት። And I opened it. ያንኳኳልኝ ሰው እንዳለ Do ታውቃላችሁ? you know the person they told me? እንቅልፍ እምቢ ብሎኝ ነውና ራት ላመጣልህ ነው አለኝ። 11 ሰዓት እኮ ነው። ራት አልበላን። It says a morning of 5. አንተ ራት ነው ብሎ ሰጠኝ። And he gave me. ግን አንድ ነገር ልንገርህ አለኝ። Do you know? ቢያንስ ለአንድ ሰዓት የሚሆን እዚህ ቆሜያለሁ አለኝ። It says I was waiting you at least 1 hour. ለምን አልኩት? It says why? በር ላይ አንድ መልአክ ነበር። እሱ ገለል እስኪል ድረስ ለአንድ ሰዓት ቆሜያለሁ። Because for 1 hour there was an angel of the Lord. ዝናብ yes ከዛ ኦኬ ቤት ተቀበልኩኝ። I says okay, I say. ከዛ 11 ሰዓት ደዋወልኩላችሁ ነው አልኳችሁ And I መጡ። called them. ከዛ ፕሮግራሙን የጠራን ፓስተር The pastor who invited into the program. He's a prophet. እዚህ መቶ እንዲያገለግል አድርጌዋለሁ። He ministered just before. ያየኛል ዝም ብሎ He looked unto me. ማውራት ፈልጓል። He wants to speak. ማውራት እንደፈለገ ገብቶኛል። I understand that he wants to speak. ጆሹዋ ምንድነው አልኩት። It says what is Joshua? በህይወት ይሄ ቸርች ከተከፈተ 3ኛውን 4ኛ ዓመቱ ነው አለኝ። It's 4th year. ቸርቿ እንደዚህ አይነት ገንዘብ አይታጣቀም። Because no money has ever seen this. በኢትዮጵያ አንተ ፕሮግራሙን በጨረስክ በ48 ሰዓት ውስጥ አሁን 3 ሚሊዮን ብር አለን አለኝ። በኢትዮጵያ In Ethiopia በጌታ we have $32,000 አሁን የቤተክርስቲያኑ አካውንት ውስጥ አለ አለኝ። in accounts there is 33,000 እና አሁን የጨነኩ ያለሁት ከየት መጣ ብዬ እንደማስረዳቸው ነው አለኝ። And that's how to reveal unto them. የሆኑ ሰዎች አሉ There are some people ይጨብጡሃል። when they meet ከሄዱ በኋላ ዝናብ ዘንቧል። አሜን 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 I receive. እናንተ እንደዛ ነው የሚሆንላችሁ። ተጨብጧችኋላችሁ። እናንተ ሄዳችኋል። የሆኑ ሰዎች ግን አይረሷችሁም። እሱ ከመጣ በኋላ ነው ይላል። I receive it. አሜን አሜን ከዛ ስልኩን ከፍቶ አብሮኝ ለነበሩ አገልጋዮች አሳያቸው። He showed them and opened the phone. ከፕሮግራሙ ከመደረጉ ሰዓታት በፊት $200 እና $300 ነው የነበረው አካውንት። Even it was $200 or $300 only in his account. የቶሮንቶን ፕሮግራም ጨረስን። And we finished the program of Toronto. ከዛ ካልጋሪ የሚባል ከተማ ሄድን። We went to Calgary. ሰውየው ቤቱንም ቸርቹንም ረሳው። Even the man forget his church and his house. ካልጋሪ ተከትሎ ይመጣ። And he followed me unto የጸሎት Calgary. ተራራ ላይ አብሮን ይጸልያል። And he prayed with us. አብሮን ይጸልያል። እስቲ ለወረስ ገንዘቡ ፋይናንሱ ግራ ጋብቶታል። And he was madness with the money. እናንተ ጋር ይፈጠረው እንደዛ ነው። That is so, Papa. I got a lambano. ሰፈሩ ያያችኋል። Oh yes, Daddy. ምንድነው የሆነ ነገር አላችሁ። ቅድም ታመሜ ነበር። አንተ ስትነካ አንተ ከመጣ በኋላ አሁን ቀለል ብሎኛል። አንተ ከጨበጥከ በኋላ አሁን ኤችአይቪ ለቆኛል። ካንሰር ለቆኛል። አንተ ቤታችን መተህ 2 ደቂቃ ከጸለይክ በኋላ ስመረመር ካንሰሩ የለም፣ ኤችአይቪ የለም፣ በሽታው የለም። አሜን 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 I receive it. ሰፈሩ አሜን የእናንተ መገኘት ሲያስረነግጠው አይቻልም፣ ሲያስፈራው አይቻልም። I receive it. I got a lambano. አሜን በረም ስሙን Listen to me carefully. ኤርሚያስን ሳየው When I look unto Jeremiah, በቃ ፔንጤ መሆን ማለት እንደዚህ በቃ ፔንጤ ኮንኩኝ እንደዚህ ነው መሆን ያለብኝ። I will be like this man. የቤት አከራይ የቤት ኪራይ ደፍራ ማጠይቅ አይነሰው The person who is very bold. ኤርሚያስ መጣ ሲባል በሯን ዘጋለች። ኤርሚያስ She closed her house. ቤቱ የሱ ነው ይመስለው። It is the owner of the house. አከራይ ናችሁ፣ ተከራይ ናችሁ። You are a rent. ግን ግቢው ስትገቡ ግቢውን ተቆጣጣሩታላችሁ። But you are like possessing of our owner. ከተማ ስትገቡ ከተማውን ተቆጣጣሩታላችሁ። አሜን ከተማው የእናንተ እስኪመስል ድረስ። አሜን የእውነቴን ኤርሚያስን ሁሉ ጊዜ ሳየው አዲስ ክርስቲያን ነኝ፣ እንደዚህ ባይብል ከፍቶ የሚያስተምር ምናምን የለም። ግን ዝም ይየውና ጌታዬ ፔንጤ ኮንኩላል እንደዚህ አይነት ሰው ነው መሆን ያለበት። I will be like this man, my Lord. በቃ ሰፈሩ የሚደነግጥለት፣ ከተማው የሚደነግጥለት፣ አካባቢው የሚረበሽለት። አሜን አሜን አሜን። ልክ እሱ ሲጸልይ የአከራይን ቤት ነው የማየው። አያታለሁ። ትወጣለች አትወጣም። I receive it. እና መዝሙር መስማት ስፈልግ እሱ እስኪ እንትን እስከሚል ድረስ ጠብቃለሁ። ጸሎት እስኪጀምር ድምፁን ከፍ አደርገዋለሁ። ሁለታችን አትናገርም። የሱን ይመስላት Because she thought of she's here. ላብራዲያና ኮሳ I receive it. I got a lambano it. ሄሎ Yes, Papa. እና አንድ ቀን One day, የቤቱ ተከራይ አጠገባችን አንዲት የሌላ እምነት ተከታይ መካከላችን እኔና የሱ ቤት መካከላችን አንድ የሌላ እምነት ተከታይ ነበረች። there was another religious person there, አከራዋ ጋር ሄዳ ደበደበች። and she knocked and knocked. ይሄ ሰውዬ ሊያስተኛን አልቻለም። She says we couldn't sleep with this man. ፔንጤዎቹም አብሮ ተባበሯት፣ And everyone was agreeing ከኔ ውጭ ማለት ነው። except me. ቢኮዝ ኤርሚያስ ጋር እንዴት ተባበራለህ? How do you agree with ከዛ Jeremiah?
ተሰበሰቡ and they gather. ኤርሚያስ ግቢ ውስጥ የለም። It says Jeremiah was not. እየሰማቸው ነው። I was hearing them. ከዛ ለምን በቃ ይውጣ አንቺ የሚተኛሽ አይደለም እኔ የሚተኛው አይደለም ለቱም ሙሉ ሲጮህ ነው የሚያድረው እንደሚያስጮህ አናውቅም ሰው መውጣት አለበት እያሉ ዲስከስ የሚያደርጉ This man should have to leave this house. ወጣ ሆነ ከግቢ It says I'm going out. ኤርሚያስን ደወልኩለት And I called. ይውጣ እያሉ ነው አልኩት It says this. ሁሉም ይወጣሉ አለኝ It says everyone will cast out. ሁሉም everyone. አከር ባለቤቷም ትወጣለች እነሱም ይወጣሉ ችግር የለም ሁሉም ይወጣሉ አለ Everyone will out. ደወልኩለት I called him. ከዛ መጣ And he came. አለ አከራው ጋር ሄዶ አንኳኳ And he knocked into the house of the owner. እንደወጣ ፈልገሽ ነው ያላት Do you want to believe this? ኧረ አልፈልግም He says I don't want. በጌታ ፊት ነው የምነግራችሁ መጣ ነግሬዋለሁ ደውዬለታለሁ የተመካከሩትን ሰምቻለሁ መጣ And he came. የኔ ትልቁ ችግር ባይዘው የሆነ ነገር ከሰማው በደበቅ አልችልም እናገራለሁ Because I can never hide anything. የሆነ ሰው መጥቶ ያብስራ ሌባ ነው ካለኝ አንድ ሌባ ልጅ አለ ያብስራ ነው ፈልገው እሱ ነው እላችኋለሁ አይደለም ለአሁኑ አይደለም ለወደፊቱ እነግራችኋለሁ ሶ ወጥቼ ነገርኩት ደወልኩለት And I called him. መጣ And he came. እያየሁት ነው I was looking him. ሄዳ አከራው ጋር And he went. And he knocked. ወጣች And she got out. ከቤቱ እንድለቅ ፈልገሽ ነው ያላት Do you want to leave this house? ማን ነው እንደዚህ ያለ Who said that? መች አለኛ Says when? እሺ ገባ And he entered. ኤርሚያስ ብዙ ሲያወራ አሰሙትም Because nobody will hear. ብዙ ሲጸልይ ግን ሰሙታላችሁ But you hear him praying very much. አብዛኛው ፔንቴ ላይክ ሬን ሜከር ወይም ዝናብ የሚከተለው ሳይሆን በቃ ጩኸት የሚከተል ጩኸት ብቻ ነው አብዛኛው ኖይዝ ሜከር ነው ሬን ሜከር አይደለም አብዛኛው ፔንቴ Most of people are noise makers, not rain makers. ልክ ነኝ Am I right? አብዛኛው ፔንቴ ሲረብሽ ነው የምታዩት እንጂ ሲገዛ አይደለም የምታዩት You will never see him governing. ሄሎ Yes, Daddy. ከኔ ጋር ነኝ Yes, Papa. ተጽዕኖ ረብሻ መፍጠር ይመስላል Because in order to domain is to disturb the thing. የሰፈሩን መግዛት ማለት ሰፈሩን ማስባል ይመስላል Then the thing is to shout upon the city. ከዚህ በኋላ ግን After now, አይቻለሁ I have seen you. አንተን አይቻለሁ I have seen. አንተን አይቻለሁ Amen. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።